አሁን የምትመልስልኝ መልስ አንደኛ ከድንግል ማርያም ከተወለደ በኋላ እንጂ ልጅ የተባለው ከዚያ በፊት እግዚአብሔር ልጅ የለውም የሚወልደው የለም ያልከው ከየትኛው የመጽሐፍ ቅዱስ ክፍል አግኝተ ነው? አንድ ሁለተኛ እግዚአብሔር ልጅ የለውም ካልክ ማለት ወልድ የአብ ልጅ አይደለም ካልክ በስላሴ ታምናለህ ወይ? የስላሴ አማኝ ካልሆንክ ደግሞ ምንድን ነው? እያመለጡ ነው፣ እየሸሹ ነው። ማን ጠየቆት? አሲሲ የሱማ ይጠየቁ ነው። ረባኮትን ስለ መድኃኒዓለም ማን ጠየቆት? እርሶን የምትወልጂው የእግዚአብሔርን ልጅ ነው እያለ ያለው ቀሲስ። ታዲያ እዛው ጋር ይዞታለሁ እኔ አባትና ልጅ ይበላለጣሉ። ስለዚህ አብ ወልድን ይበልጣል። በምን ሂሳብ ነው ታዲያ በስላሴ መበላለጥ የለም ብላቸው የምትሰብኩት? መበላለጥ ማን ይበልጣል አለ? አንተ አባቴ ከኔ ይበልጣል አላለም እንደ ኢየሱስ? ትምህርተ ስላሴን የሚያበራራ ትምህርት ነው የምነግርህ። ኃይሉ ልብ አለው፣ ቃል አለው፣ እስትንፋስ አለው። ከነዚህ ከሶስቱ ቀድሞ የተገኘው የትኛው ነው? እኩል ነው። ነገር ግን እግዚአብሔር ስላሴን አይገልጥም። በጣም ጥሩ። ምክንያቱም 1% ነው ንግግር፣ ቃል አለው፣ እስትንፋስ ያለው ሰውየው ራሱ ነው። እኔ ራሴ ነኝ። ትክክል ነህ። ስላሴን በፍጹም አይገልጥም። ስላሴ 3 ኢንዲቪጁዋል ናቸው። ቆይ በመለኮት አንድ ናቸው። ቆይ አድምጠኝ። በመለኮት ይኸውልህ ምን ማለት እሱ ራሱ እኮ አንስማማም ቀሲስ። እኔ እኮ ከእናንተ ጋር መግባባት የማልችልባቸው ብዙ አጋጣሚ ኃይልሻ በሚኒስትሪ ስም ይዣለሁ። እያመለጡ ነው፣ እየሸሹ ነው። ማን ጠየቆት? አሲሲ የሱማ ይጠየቁ ነው። ረባኮትን ስለ መድኃኒዓለም ማን ጠየቆት? እርሶን ቅስዬ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የምትለዋ አንድ። ሁለተኛ የእግዚአብሔር ልጅ ለፍኤ ማርያም ክዋኔሁ ለወልድ የእግዚአብሔር ልጅ የሚባል ከድንግል ማርያም ከተወለደ በኋላ ነው። ከዚያ በፊት የእግዚአብሔር ልጅ የሚባል ነገር የለም የምትለዋ የእግዚአብሔር ወልድን የባህሪ የእግዚአብሔር አብ ልጅ መሆኑን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ መሆኑን የእግዚአብሔር ልጅነቱ ልክ አብ አባት እንደሚባለው ወልድም ልጅ እንደሚባል መንፈስ ቅዱስም ሕይወት ሰራጺ እንደሚባል እዚህ ላይ መስማማት። ኃይልሻ አልስማማም። አንዱ ከአንዱ የተገኘ አይደለም። ለዘላለም ሶስትነት የሚኖር ስላሴን እንደዚህ ነው ማምነው ነው። አንዱ ከአንዱ የተገኘ አይደለም። ይሄ እኮ እናንተ እኮ ችግሩ ምንድን ነው? ጉባኤዎቹን ለምሳሌ ክሪዶችን ከመጽሐፍ ቅዱስ ለይተን ዶግማ እነዚህ አባቶች ድቤት ያደረጉባቸውን ኒቅያ ጉባኤን እና አትናቴዎስን እነ ኬልቄዶንን እና ኤፌሶን ጉባኤ እነዚህን እኛ እኮ እንደ ፍሬም የምንጠቀምባቸው እንጂ እንደ መጽሐፍ ቅዱስ 100% የመቀበል ግዴታም የለብንም። የምንቀበለዋለን ማንቀበለዋለን። ለምሳሌ እናንተ እንደ ኦሪየንታል ኦርቶዶክስ ኬልቄዶንን አትቀበሉም። ምሳሌ እናውራ ከተባለ ኢስተርን ኦርቶዶክስ ይቀበላል፣ ካቶሊክ ይቀበላል፣ ፕሮቴስታንት ይቀበላል። እናንተ እኮ ምንድን ነው ከብርሃን የተገኘ ብርሃን እንዲህ የሚለውን ቃል ከሐዋርያት ማን ነው ከአትናቴዎስ እና ከሌሎቹ የእምነት መግለጫዎች የመጣ እንጂ መጽሐፍ ቅዱስ ቃል በቃል እንደዛ አይልም። እሶኬ እንቀበላለን እኛም። ቆይ ቀሲስ ግን ክሪዶችን እንደ መጽሐፍ ቅዱስ ያህል ነው እንደምትቀበሉት? አልገባኝም ይላል። ቆይ መጀመሪያ እንደ ፍሬም እንደ ዶግማ እንደ ፍሬም ነው የምትቀበሉት ወይስ የመጽሐፍ ቅዱስን ያህል ነው የምትቀበሉት? የአባቶችን ቆይ ስለ ክሪድ እኮ አይደለም። የመጽሐፍ ቅዱስ ላይ ክሪድም ነው መጽሐፍ ቅዱስ ላይ ያለ ነው። ለምሳሌ የቃል እና የመንፈስ ቅዱስ የወልድ ማለት የወልድና የመንፈስ ቅዱስ መገኛ አብ ነው የሚለው ትምህርት የታመነ ትምህርት ነው ማለት ልክ ከልብ ቃል እንደሚገኝ እስትንፋስ በቃል እንደሚወጣ እስትንፋስም ከልብ እንደሚገኝ ማለት ነው። መገኘት ማለት መቀዳደም ያለበት መገኘት ማለት አይደለም። አንዱ ቀድሞ ተገኝቶ አብ ቀድሞ ተገኝቶ ወደ መገኘት እሱ ጋር መገኘት አስገኝ ነው እሱ። ከዚያ ወልድ ቀጥሎ የተገኘ ማለት አይደለም። እንደዚያ በአብና በወልድ በመንፈስ ቅዱስ መቀዳደም የለም። ግን ይሄ ሞናርኪ ወደ ፋዘር የሚባል ትምህርት ታውቃለህ? የአብን የወልድና የመንፈስ ቅዱስ መገኛ መሆኑን በየትኛው ቤተክርስቲያን የታመነ ትምህርት ነው። ከብርሃን የተገኘ ማለት ለምሳሌ አብ ማለት ነው። ኃይልሻ አብ ማለት አባት ማለት ነው በግዕዝ። ወልድ ማለትስ ልጅ ማለት ነው።
በጣም ጥሩ። እንግዲህ ልጅ ማለት ነው ስትል እንግዲህ መንፈስ ቅዱስ ማለት ለምን ሶስተኛውን ለምን አልጠይቁኝም? እሱም ግዕዝ እሺ፣ ነው። በመንፈስ መንፈስ ቅዱስ ቅዱስ ማለት ማለት ደግሞ በአማርኛ ቅዱስ መንፈስ ማለት ነው። አዎ፣ ህይወት ወይንም ደግሞ ሰራጺ ማለት ነው። እሺ፣ ለማንኛውም አብ የሚባለው አብ ማለት አባት ነው ብለሃል። የማን አባት ነው? የጌታችን የኢየሱስ ክርስቶስ አባትና አምላክ የእኛም አባትና አምላክ። ቆይ ወደ አባቴና ወደ አባታችሁ ቆይ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ለወንድሞቼ ንገሪያቸው ተብሎ ተጽፏል። ጥሩ ነው። የኢየሱስ አባት አባቴ ነው። ስለዚህ ታላቅ ወንድሜ ነው እሱ። እሺ፣ ኢየሱስ ክርስቶስ የስጋው የስም ስለሆነ ቆይ ስለ ኢየሱስ ክርስቶስ የሚለውን አማኑኤል የሚለው የስጋው የስም ነው። በኋላ እናየዋለን። ልጅ የሚለው ላይ አይደለም ጥያቄ። ወልድ ማለት ልጅ ነው ብለሃል አደለ? እሺ ልጅ የተባለው ከድንግል ማርያም ከተወለደ በኋላ ነው ወይንስ ከድንግል ማርያም ከመወለዱ በፊት የእግዚአብሔር ልጅ ነበረ? የአብ ልጅ ነበረ እንዴ? ይህንማ ኮራ ብዬ ነው መልስሎት። አባታችን ምን እንደምል እና አቋሜን ያውቃሉ። ኢየሱስ ለዘላለም ከድንግል ማርያም ከመወለዱ በፊት ልጅ አልነበረም። እግዚአብሔር አባታችን ነው እሱ ከስላሴ ሁለተኛው። ስለዚህ ወልድ የተባለው ከድንግል ማርያም ከተወለደ በኋላ ነው አደለ? ሲጀመር ወልድ ማለት ራሱ ወልድ የሚለው ልጅ የሚለው ቋንቋ ሰው ነው፣ የእግዚአብሔር ልጅ። እኛ ልጅነታችንን በኃጢአት ስላጣን እርሱ ራሱ እግዚአብሔር ዕብራውያን መልእክት ምዕራፍ 2 ላይ ይላል ልጆቹ በስጋና በደም እንደሚካፈሉ እርሱም እንዲሁ በስጋና በደም ሊካፈል የተገባ ሆነ። ይኸውም በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ኃይል እንዲሽር ነው። ቆይ ችላ አብራራለሁትና እለቅልዎታለሁ። ሲጀመር ልጅ መሆን ራሱ ያስፈለጉ በልጅነት ከኢየሱስ እኛ እንቀድማለን። እኛንን የእግዚአብሔር ልጆች የነበር ነው። እኛ ከልጅነታችን በኃጢአት ስለወረድንና የኃጢአት ባሪያ ስለሆንን ኢየሱስ ከሰው መካከል ይሄንን የሚሰራ ስለሌለ ሰው ነው ይሄን መስራት ያለበት። ከሰው መካከል የሚያሟላ ስለሌለ ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎድሏቸዋል። ስለዚህ እግዚአብሔር ይሄን ኃላፊነት በራሱ ላይ ወሰደ። ዓለማትን ለመፍጠር መጥቶ የነበረው እርሱ እግዚአብሔር ቃል በፈቃዱ ይሄንን ክፍተት ለመሙላት ሰው መሆን ነበረበት። ማን? እግዚአብሔር አምላካችን። ማን ነው ይህ እግዚአብሔር አምላካችን? ከስላሴ ሁለተኛው እርሱ ዓለማትን የፈጠረው። ዓለማትን የፈጠረው እሱ ነው። በነገራችን ላይ የአብ ዲዛይን፣ የእግዚአብሔር ቃል ሰሪነት፣ በመንፈስ ቅዱስ ፈጻሚነት ነው ዓለማት የተፈጠሩት። ስለዚህ ወደዚህ ዓለም ለወንጌሉን ፐርፐዝ የመጣው አሁንም ያው እግዚአብሔር ቃል ነው የመጣው። ቃልም ስጋ ሆነ። ስጋ ሆነ ማለት ሰው ሆነ። ስጋ ለባሽ ሰው ሆኖ የኔ ጫማ ውስጥ ነው የቆመው፣ የእርሶ ጫማ ውስጥ ነው የቆመው። ከሰውም ሰው 100% ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ሰው። ከዛ በፊትስ ፍጹም አምላካችን ነው። ለዚህ ማረጋገጫ ልንገሩት። አንድ ጥቅስ ብቻ ነው የምጠቅስልዎት። ብዙ ጊዜ ሙስሊሞች ይጠቅሱታል ይህን ክፍል። ኢሳይያስ ምዕራፍ 6 ላይ ምዕራፍ 9 ነው ምዕራፍ 6 ነው ሕፃን ተወልዶልናል የሚለው ምዕራፍ 9 ነው መሰለኝ። ምን ይላል? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ። ስሙ በደንብ እዚህ ጋር ሰውነቱንም መለኮትነቱንም አንድ ላይ ነው የሚና ለዛ ነው ኦሪየንታል ኦርቶዶክሶች ተዋህዶ በማይነጣጠል መልኩ የሚለው። ይሄንን አምናለሁ እኔም የእናንተን ሐሳብ ነው የምቀበለው። የኦሪየንታሎች አስተሳሰብ ነው የሚገዛኝ ሞር ከኤስተርኖች ይልቅ፣ አልተቀላቀለም ከሚሉት ይልቅ በማይነጣጠል መልኩ ነው መጽሐፍ ቅዱስ ያስቀመጠው። ለዚያ ነው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ሲል ስለ ሰው ነው የሚያወራው። እግዚአብሔር ሕፃን አይደለም፣ ወንድ ልጅ አይደለም። ስሙም ድንቅ መካር፣ ኃያል አምላክ የሚለው በፍጹም ለሰው ተጠቅሶ አያውቅም። ምንም አምላክ የሚለው ለሰው የተጠቀሰባቸው ቦታዎች አሉ፣ ያው ገዢና ፈራጅ ከሚለው። እዚህ ጋር ኃያል አምላክ ለሚለው ለመለኮት ወይም ደግሞ ሰማይ ምድርን ለፈጠረ አምላካችን ብቻ ነው። ይልቁንም የዘላለም አባት ሲል የዘላለማዊ አባትነት የእግዚአብሔር ብቻ ነው። እንደ ስላሴነቱ እኛ የስላሴ አርአያ እንደሆንን የስላሴ መገኛችን እንደሆኑ ስላሴ ማን ነው? ከስላሴ ሁለተኛው ፐርሰን የዘላለም አባት ተብሏል። እግዚአብሔር አምላካችን ነው፣ የዘላለም አባት ነው። በስጋና በደም ሊካፈልም የተገባው የሆነው እርሱ አባታቸው ነው። ሰውን ለማዳን ሲል ነው ሰው የሆነው። ሰውን ለማዳን እኔና እርሱን በእግዚአብሔር ፊት ሪፕሬዘንት ሊያደርገን የሚችል ንጹሕ የመስዋዕት በግ ነበር የተፈለገው። ከሰው መካከል ስለሌለ እግዚአብሔር ይህን ኃላፊነት በላዩ ላይ ወሰደ። እኔው ራሴ ሰው ሆናለሁ አለ። እውነቱ ቆይ ላቆም ነው። ቆይ ስለዚህ አምላካችን እግዚአብሔር ሰው ሲሆን ነው የእግዚአብሔር ልጅ ሆኖ። ድሮ ማን ነበር ከተባለ ሁሉን የሚችል አምላካችን እግዚአብሔር ነው። እግዚአብሔር ደግሞ ልጅ አይደለም። እግዚአብሔር የእግዚአብሔር ልጅ አይደለም። እግዚአብሔርን አይወልድም። የእግዚአብሔር ልጅ ሰው ብቻ ነው። ሰው ሲሆን ነው እግዚአብሔር ልጅ የተባለው። ከአንቺ የሚወለደው አለ እኮ የልዑል አምላክ ልጅ ይባላል። ከተወለደ በኋላ ነው የልዑል አምላክ ልጅ የሚባለው። ስጋ ለባሽ ነው የልዑል አምላክ ልጅ።
ስጋ ለባሽ ከመሆኑ በፊት ሁሉን ቻይ ከአብ እኩል የሆነ ሁሉን ቻይ አምላክ ነው። እንዴት ነው አንዱ አባት የሚሆነው? ጥያቄን ግን አላገኘሁም። ለንግግር ራሱ እኮ የሚከብድ ነው ቀሲስዬ። ለሙስሊሞች አሁን ምን ብለን ነው የምንሰብካቸው? እንደዚህ ከሆነ ስላሴ እንዴት ነው እናምናለን የምንለው? ስላሴ አንደኛው ከአንደኛው የተገኘ ከሆነ ምኑን ስላሴ የዘላለም ነው ብለን የምናምነው? ቆይ አሁን ለነሱ አትጨነቅ። እነሱ ከ600 ምናምን ዓመት በኋላ ብቅ ያሉ ስለሆኑ እሱ ልንተውና እነሱ እናከብራቸዋለን፣ እንወዳቸዋለን፣ እናከብራቸዋለን። አንደኛ የእግዚአብሔር ልጅ ማለት ልጅ የተባለው ከድንግል ማርያም ከተወለደ በኋላ ነው። ከዚያ በፊት አልነበረም የሚለው ትምህርት በአራተኛው መቶ ክፍለ ዘመን ፎጢኖስ የሚባል ወይም መናፍቅ ሲሪየስሊ ኃይልሻ ይኸውልህ አዳምጠኝ። አሁን ይኸውልህ የደገምከው ዝም ብሎ አዲስ ምንፍቅና አይደለም። ይሄ ለፌክ ማርያም ክዋኔሁ ለወልድ ማለት የወልድ ልጅ መባል ከድንግል ማርያም ከተወለደ በኋላ ነው የሚለው ትምህርት የፎጢኖስ ትምህርት ነው። ይህ ትምህርት ማን ነው ደግሞ ፎጢኖስ የሚባል ስም አንብቤ አላውቅም። ከአባቶች ውስጥ የሰርሚየም እንትን ሊቀ ጳጳስ ኤጲስቆጶስ የነበረ ነው እና በአራተኛው መቶ ክፍለ ዘመን የነበረ ሰው ነው። ይሄ ወልድ የተባለው ከእመቤታችን ከተወለደ ልጅ የተባለው እንጂ ከዚያ በፊት የእግዚአብሔር ልጅ አይባልም። ትምህርቱ ወደ አዶፕሽኒዝም የሚጠጋ ትምህርት ነው። የወልድን ከአብ መገኘት ይሄ የኒቀያን ጉባኤ ላይ የነበረውን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚለውን የሚቃረን ነው። የተወገዘ ትምህርት ነው። አየህ፣ አሁን አንተ አዲስ ፈጠራ ክሬት ያደረግህ መስሎህ ነው። በነገራችን ላይ በዚህ ዘመን እያንዳንዷ የምትነሳ ምንፍቅና ሄሬቲክ በነገራችን ላይ እንትናለው ደስ የሚለኝ ሰክሰሽን አለው። ደስ የሚሉኝ እኔን እንደፈለጉ ነው የሚነግሩን። ስለዚህ አሁን ወልድ ማለት ምንድነው ስል ልጅ ነው አልከኝ። እንግዲህ አብ ወልድ መንፈስ ቅዱስ። በነገራችን ላይ አብ ማለት ራሱ አብ የሚለው ስም ራሱ የባህሪ ስም ነው፣ ደግሞ የግብሩንም የሚገልጥ ስም ነው። አባት ማለት ነው። ኦኬ አባት ነው ካልክ የማን አባት ነው? አብ ወልድ መንፈስ ቅዱስ የሚለው ስያሜ ሲጀመር የዘላለም የእግዚአብሔር መጠሪያ ስሙ ሳይሆን ከሪደምሽን አንጻር እግዚአብሔር የተገለጠበት አገላለጥ የሪደምሽን ላንጉጅ እንጂ የዘላለም መጠሪያ ስሙ አይደለም። ሲጀመር እግዚአብሔር ስም የለውም፣ መጠሪያ ስም የለውም። ሪደምሽን አይደለም። ሪደምሽን ከእርሶ ጋር እኮ ሳወራ ችግሬ ምንዶ ታውቃሉ። እርሶ ዝም እንዳላሰኝ ስለማከብሮ ትንሽ ፈራለሁ። ከእርሶ ጋር ጣልቃ ገብቼ አይደለም። ኃይልሻ ፍቅር እኮ የሚባል ነገር ስላለ ማለት ያገባው ነው ለመናገር አዳምጡ። እሳቸው ዝም እስቲ ላዳምጦት። በነገራችን ላይ ኃይልሻ በጣም እንደምወድህ ታውቃለህ። ያው ስለምወድህ ነው አውቃለሁ። አይ እሱ ፍቅር ላይ ጥላቻ የለም። ተናገረኝ እኔ በዚያ አክብሮት እንደምታወራኝ ስለማቅ ምንም ዶወሪ ምን በጣም ነው እኔ እሱም በጣም ነው የማከብረው። እኔ አሁን ይገርምሃል ላይቭ ላይ ነበርኩኝ ደክሞኝ፣ ነገ ስራ ጠዋት ገቢ ነኝ። ግን ሳይህ በጣም ናፍቀኝ ስለነበረ እንደው ብቸኛ እንደሆንክ ደግሞ ስለማመን አንድ ቀን ብቸኛ አይደለሁም ከዚህ እስክንት የለም እና ይኸውልህ እና አሁን አንተ በነገራችን ላይ 800 ምናምን ሰው እያየን አሁን እርሶ ክሊር የሆነ ነገር እንዲነግሩኝ እፈልጋለሁ። በቃ ሰዓት እኔም ብዙ የለኝም። አሁን ዝም ብዬ ሆቴል ውስጥ ቁጭ ብዬ ነው መቀባጥረው። እርሶ አሁን እኔ እዚህ ጋር ቁጭ ብሎ ክሊር የሆነ ነገር ይንገሩኝ። ስላሴን ያምናሉ ወይ? ጥያቄና መልስ የስ ኦር ኖ። ማን እኔን ነው? አዎ ይሄ ስድብ ነው ኃይልሻ። አሁን መጀመሪያ አይደለም ይኸውልህ፣ እንግዲህ አሁን እኮ ቀላል ቀጣይ ጥያቄ ለመጠየቅ እንጂ እንደሚያምኑ ቅድም እኮ ጠይቄያለሁ። ምን አልከኝ? አብ ማለት ምን ማለት ነው ስልህ አባት አልከኝ። ወልድ ማለት ምን ማለት ነው ስልህ ልጅ አልከኝ። በጣም ጥሩ። ልጅ ላይ ስለሆነ ያንተ ጥያቄ ልጅ የተባለው እግዚአብሔር ልጅ የለውም፣ ልጅ አይወልድም ሲጀመር እያልክ ነው የምትናገረው። በነገራችን ላይ በጣም አደገኛ ነገር ሲጀመር እግዚአብሔር ከማህፀን ያወጣን ወይ ሚስት አግብቶን የወለደን ይሄ ራሱ ማብራራት እኮ አለብን። እርሶ እግረ መንገድ እንዲያብራሩልኝ ይፈልጋሉ። እንዴት ወለዱ ንገሩኝ። እርሶን እንዴት ነው የወለደው? የእግዚአብሔር ልጅ ነው እርሶ። ጉዲፈቻ ልጅ ነኝ ብሎ ካላመለጡ በስተቀር እንደ አንዳንድ አገልጋዮች እንደሚያደርጉት
ትራፕ ውስጥ እንዳይገቡ ጉዲፈቻ ነን ሲሉ፣ እኛ ደግሞ እዛ ጋር ማንለቃቸውም። ከማን ላይ ነው ጉዲፈቻ የወሰደ ብለን እንጠይቀዋለን። መልስ የለም። ከሰይጣን ነው የወሰደን? ከማን ነው የወሰደን? መልስ እንጅሮ። አይ አሁን እኮ ችግር ይኸውልህ፣ አሁን እኮ አንተ ስታወራ መዝገበ ቃላት ወይ መጽሐፍ ቅዱስ ማየት ትተሃል አልሁኝ እኮ። ይህንን ነው አሁን የምናወራው ነገር ፊክሽን አይደለም። ይኸውልህ ልጅ ማለት ምንድን ነው ስልህ እንትን ወልድ ማለት ምንድን ነው ስል ልጅ አልከኝ። ኦኬ ልጅ የተባለው ይሄ ስም የስጋዊ ስም ነው ወይንስ የባህሪ ስም ነው? ከቅድመ ስጋዊ የነበረ ስም ነው ወይንስ ሰው ከሆነ በኋላ? ለምሳሌ የስጋዊ ስም የሚባሉት አማኑኤል፣ የመድኃኔ ዓለም ወይም ደግሞ ኢየሱስ ክርስቶስ፣ እነዚህ የተዋህዶ ስም ነው። አካላዊ ቃል ስጋ ከተዋህደ በኋላ የተጠራባቸው ስመ ስጋዊ ናቸው። ከዚያ በፊት የነበረ ስም ነው ወልድ የሚለው ወይንስ ከተወለደ በኋላ ልክ አማኑኤል ኢየሱስ እንደሚባለው የተጠራበት ስም ነው ወልድ የሚለው? ኃይልሻ በጣም አሪፍ ልመልስችን። በጣም አሪፍ አይደለም። ወልድ ብቻ አይደለም አብንም ጭምር። አብ ወልድ የሚለው ስያሜ፣ አብ ወልድ መንፈስ ቅዱስ የሚል ስያሜ ከወንጌል ሪደምሽን የአዲስ ኪዳን ቋንቋ ነው። ሲጀመር የዘላለም መጠሪያ ስምም አይደለም። ከዛ በፊትም ያልነበረ ነው። ለምንድን ነው ያልነበረው? ሰውን ለማዳን የተቀረው ፓርት በአባትነቱ በእግዚአብሔርነቱ ያለው አብ የተባለበት ምክንያት ይሄ ነው። ራሱ ከመለኮትነት ወደ ስጋ ለባሽነት የወረደው ደግሞ ወልድ ተባለ። እንደገና ደግሞ በቅባት መልክ ሁሉን ሲችል ሳለ መጽሐፍ ቅዱስ ጥቀስልኝ። ከአሁን ምን ልጥቀስለት? ልጅ የተባለበት ከዚያ በኋላ ልጅ ተባለ የሚለውን ጥቅሳለኝ። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ መልአኩ ገብርኤል ለቅድስት ድንግል ማርያም መጣና ስለ እርግዝና ሲያበስራት አንድ ነገር ነገራት። ከአንቺ የሚወለደው የምትወልጂው ሕፃን አላት የልዑል ልጅ ይባላል። ከዚያ በፊትስ የልዑል ልጅ አልነበረም። ማን እንጂ ራሱ ልዑል አምላክ ነው። ራሱ ጊዜ የፈጠረኝ ሁሉን የፈጠረ የሚታየውና የማይታየውና የሚታየውን ሁሉ የፈጠረው እሱ እንደሆነ ቆላስይስ ምዕራፍ 1 ላይ ነግረን የለ ማን? ኢየሱስ ክርስቶስ። ስለዚህ የፈጠረኝ አምላኬ ዘፍጥረት ምዕራፍ 1 ላይ በመልካችን እንደ ምሳሌያችን ብሎ የፈጠረን ሰማይ ምድርን ይሁን እያለ የፈጠረው እግዚአብሔር ቃል እርሱ ኋላ ላይ ስጋ ለባሽ ሆኖ የመጣው ነው። ይህንን 3-4 ጥቅስ ነግሮታለሁ። የሆነው ሁሉ የሆነው የተፈጠረው በሱ እንደሆነ ፈጣሪው እየተናገረ የፈጠረው እግዚአብሔር ቃል እንደሆነ። ቃል ማለት የንግግር ቃል ማለት አይደለም፣ ሎጎስ ነው እያወራን ያለ ነው። ነገር ግን ኢየሱስ ክርስቶስ ከዛ በፊት ልጅ እንዳልነበረ ለማረጋገጫ ጥቅስ ለጠየቁኝ ጥያቄ ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። በቂ ጥቅስ አይደለም ቀሲስ? ቆይ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ይሄ ቃል መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የልዑል አምላክ ልጅ ይባላል አሉ ነው አማርኛውን ባይብል በጀል። በቃ የልዑል አምላክ ነው የሚለው አንደኛ ትርጉም የእግዚአብሔር ልጅ ይባላል። በቂ ነው። በጣም ጥሩ። የእግዚአብሔር የምትወልጁ ማንን ነው እያለ ያለው ዮሐንስ እንትን ቅዱስ ገብርኤል ማንን ነው የምትወልጁ ነው ያለው? እግዚአብሔር ሰው ሆኖ ከአንቺ ሲወለድ የሚወለደው ሕፃን ምንድነው? የልዑል አምላክ ልጅ ይባላል አይልም? ይሄ የእግዚአብሔር ልጅ ነው እያስተዋወቀ እኮ ነው ያለው። የምትወልጁ የእግዚአብሔር ልጅ ነው እያለ ያለው። ቀሲስ ታዲያ እዛው ጋር ይዞታል። አባትና ልጅ ይበላለጣሉ። ስለዚህ አብ ወልድን ይበልጣል። በምን ሂሳብ ነው ታዲያ በስላሴ መበላለጥ የለም ብላቸው የምትሰብኩት? መበላለጥ ማን ይበልጣል አለ? አንተ አባቴ ከኔ ይበልጣል አላለም እንደ ኢየሱስ? አብ ከኔ ይበልጣል አላለም? ቆይ ለምሳሌ መበላለጥ የሚባለው ለምሳሌ ኃይሉ ልብ አለው፣ ቃል አለው፣ እስትንፋስ አለው። ልብህ ቃልህ ከልብህ፣ እስትንፋስህ ከልብህ፣ ልብህ ከቃልህ ቀድሞ ነው የተገኘው ወይንስ አንድ ጊዜ ነው የተገኘው? ስላሴን በእንደዚህ አይነት ሁኔታ ነው የሚገልጹት። መልስልኛ። ለምሳሌ ቃል አለህ፣ ልብ አለህ፣ እስትንፋስ አለህ። ኃይሉ ይሄ አንዱ ኃይሉ ልብ አለው፣ ቃል አለው፣ እስትንፋስ አለው። በእነዚህ እዚህ ጋር 3 ፐርሰናል ላይ ምን 3 አካል ላይ እዚህ ጋር ንግግር ቨርባል የሆነ ቨርባል ንግግር እንዴት ነው? ስለ ፐርሰን ቆይ አሁን ስለ ፐርሰን ሳይሆን የምናወራው አሁን ማወራህ ስለ ፐርሰን የሚለው ለአንተ በቃ አንድ ሰው እንደሆን ውሰድ። ኦፍኮርስ አሁን ቃል ስንል እንደኛ እኮ ዝሮ ቃል ማለት አይደለም፣ አካላዊ ቃል እኮ ነው። ቃል እኮ ስናወራ እንደኔና እንዳንተ ዝሮ የሆነ ቃል ሳይሆን የእግዚአብሔር ልጅ ወይንም ቃል ስጋ የሆነው ዝሮ ሳይሆን አካላዊ ቃል ነው። ምሳሌ ነው። አሁን እንዲገባህ ነው የምነግርህ። ምሳሌ ትምህርተ ስላሴን የሚያበራራ ትምህርት ነው የምነግርህ። ኃይሉ ልብ አለው፣ ቃል አለው፣ እስትንፋስ አለው። ከነዚህ ከሶስቱ ቀድሞ የተገኘው የትኛው ነው? እኩል ነው። ነገር ግን እግዚአብሔር ስላሴን አይገልጥም። በጣም ጥሩ። ምክንያቱም አንድ ፐርሰን ነው ንግግር ቃል አለው፣
እስትንፋስ ያለው ሰውየው ራሱ ነው። እኔ ራሴ ነኝ። ትክክል ነህ። ስላሴን በፍጹም አይገልጥም። ስላሴ 3 ኢንዲቪጁዋል ናቸው። ቆይ በመለኮት አንድ ናቸው። ቆይ አድምጠኝ። በመለኮት ይኸውልህ ምን ማለት እሱ ራሱ እኮ አንስማማም። ቀሲስ እኔ እኮ ከእናንተ ጋር መግባባት የማልችልባቸው ብዙ አጋጣሚ ኃይልሻ በሚኒስትሪ ስም ይዣለሁኝ። ተረጋጋ ኃይልሻ። ይኸውልህ ስላሴ በአካል በስም በግብር 3 ናቸው የምንል እንጂ በስልጣን በአገዛዝ ቆራረጠ በመሳሰለው ሁሉ አንድ አምላክ። ቆይ እየቆራረጠ ነው ቀሲስ፣ ድምፆት እየተቆራረጠ ነው። እሺ ኮፒሊንክ አድርጉት። ኮፒሊንክ ታብታብ አድርጉ። እስቲ ኮፒሊንክ አድርጉ ጎበዝ። ኮፒሊንክ ሁላችሁም እዚህ ጋር የምናያችሁ 1.1100 ሰው እያየው ነው። ሁላችሁም ኮፒሊንክ አድርጉልን፣ እንደው ተባበሩን። በዚህ ታብታብ አድርጉ። ያው እኛ የወዳጅ የቤተሰብ ነው የምናወራው እንጂ ያው እንደ እንትንም እንዳትቆጥሩ። ኔጌቲቭ ነገር የምጽፉ ሰዎችም ፕሊዝ በተቻላችሁ መጠን ካናደድኳችሁ፣ እኔ ለምሳሌ ስድብ ቃል ከተናገራችሁ እኔን ምንም አታደርጉኝም፣ ግን ከእግዚአብሔር ጋር ትጋጫላችሁ። ቀሲስ ለምትናገሩ አንዳንድ ሰዎች ደግሞ እንደው የሃይማኖት አባት እንደው ሃይማኖታችን እንኳን ባይሆን ተዋቸው። ሙስሊሞች ናቸው። ትምህርት ጠጋ ስለሚልላቸው ያ ሊፈርስ ሆኖ ጨንቋቸው ነው። ተው አሁን ይኸውልህ፣ ግድ የለም እነሱንም አነንካቸው። እኛ ሙስሊሙንም እናከብራለን። ችግር የለም። ነብያቸውንም በጥንቃቄ ነው ቀሲስ የማወራው እኔ። አሁን አብ ወልድ መንፈስ ቅዱስ በስም በአካል በግብር 3 ናቸው እንላለን። በስም አብ ወልድ መንፈስ ቅዱስ ነው። ይሄ የአንዱ ስም ለአንዱ አይሆንም፣ ልዩ ነው። በግብርም አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። ግብር የምንለው ስራ ማለት አይደለም። ማለት ስራ አሁን እኛ የምንለው ይሄ የመስራት የስልጣን ወይንም የመውለድ የመዋለድ አይነትን ግብር ሳይሆን በስም በአካል በግብር ስንለው ግብር ምነው አብ ወላዲ ወልድ ተወላዲ ማለት መወለድ ልጅ ማለት ነው። መንፈስ ቅዱስ ሰራጺ እንላለን። ይሄ ከአብ የሰረጸ መሆኑ መጽሐፍ ቅዱስ ራሱ ይናገራል እኮ። ከአብ የሚወጣ ብሎ አይደል ጌታችን ኢየሱስ ክርስቶስ ራሱ ያስተማረ። እሱ እኮ ጥያቄ አለኝ እኔ። ጥያቄ እኮ የካቶሊክና የእናንተ ልዩነት እኮ ነው። ችግር የለም ዶወር የካቶሊኮን ቸው ለነሱ ከነሱ ጋር ነው። አሁን ልጨርስ። አሁን ልክ እንደዚህ ሁሉ በመለኮት ግን አንድ አምላክ ነው። ስለዚህ አሁን ልክ አብ በልብ ወልድ በቃል መንፈስ ቅዱስ በስንፋስ ይመሰላል። ልክ ልብ ቃል እስትንፋስ ተለያይተው ልብን እንትን ቃልን እና እስትንፋስን ልብ እንደማይቀድመው ሁሉ አብ አባት በመሆኑ ወልድን አይቀድመውም፣ ወልድም ቃል በመሆኑ መንፈስ ቅዱስን አይቀድመውም። መቀዳደም በስላሴ ዘንድ የለባቸውም። አብ ልጁን ሲወልደው ዕለት፣ ሰዓት፣ ጊዜ የለውም። በዚህ ጊዜ ተወለደ። እንዴት ተወለደው? መቼ ተወለደ? እርሱ አይደሉ እንዴ? ቀሲስ አንድ ቀን ስናወራ ከሆዳ ወጣው የሚለውን ቃል የጠቀሱልኝ እርሱ አይደሉ እንዴ? እንዴት ተወለደማ ያው ላብራራለህ። እንዴት ተወለደ እና የሆነ ቦታ ሳይወለድ ተወለደ እንደማይባል ግልጽ ነው። ስለዚህ ስላሴ እውነት አይደለም ማለት ነው። ቆይ አብራራው። አንደኛ አባቶች ይሄን ሲያብራሩ ምን አሉ? ነአምን በአሐዱ አምላክ አሉ። አሁን ይሄ ይኸውልህ ከኔና ከአንተ የተሻሉ በእምነትም የተሻሉ ብሎ ነገር የለም። ቀሲስ ያንተን እንደፈለግክ እኔ አሁን ልጨርስልህ። ቸርች የምትባለዋ ዘሆል የቤተክርስቲያን አባቶች ዓለም አቀፋውያን የሆኑ አባቶች ያሉት ነው። ምን አሉ? ከእውነተኛ አምላክ ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ ወልደ አብ ዋሕድ አሉና አሬዎስ በተነሳ ጊዜ ወልድ ፍጡር ሲል ልክ እንዳንተ እኮ ነው ያለው። እሱ አይ ፍጡር ነው ፈጥሮ ፈጠረ። በእርግጥ እሱ እንዲያውም ያለው ከድንግል ማርያም ከተወለደ በኋላ ነው ፍጡር የሆነ እንኳ አላለም። እውነት ለመናገር አሬዎስ ብያለሁ ፍጡር ነው ብያለሁ። ቀሲስ ወጥቶኛል። አይ ከድንግል ማርያም ከተወለደ በኋላ ልጅ ነው የሚባለው ነው ያንተ ያልከው። ፍጡር ግን ብያለሁ እኔ። ኢየሱስ ክርስቶስ ዓለም ስጋ ሆነ ነው እንጂ ማምነው የተወለደ እንጂ ያልተፈጠረ የሚለውን የኒቅያ ጉባኤ አስተሳሰብ 100% እቀበላለሁ። ምንም እንኳን ክሪዱን ቆይ እንዴት ተወለደ የሚለውን ላብራራለሽ። ምን አሉ? እንዴት ተወለደ? በጣም ጥሩ። እንዴት ተወለደ የሚለውን እሱ አወላለዱ አሉ ከብርሃን ወነአምን በአሐዱ ወልደ አብ ዋሕድ አልተግባባንም። እኔ አባቶችን አልቀበልም። አሁን አባቶችን ከባይብል ንገሩኝ፣ ከመጽሐፍ ቅዱስ ንገሩኝ። አልፈልግም። እነግርሃለሁኝ አንደኛ ከመጽሐፍ ቅዱስ ለምን አይነግሩኝም? እርሶ ከሚያስማማን ባይብል ለምን አይነግሩኝም? ባይብል ላይ እኮ ዝም ስላሴ ተብሎ እኮ ቃል በቃል አታገኝም። ማለት ከእኛ መጻሕፍቶች ከ80 ያዱ ላይ አለ፣ ግን 66 መጽሐፍ ቅዱስ ላይ ስላሴ የሚል አታገኝም። ስለዚህ ስላሴ
ሶስትነት ማለት ነው። ሶስትነት ማለት እስከሆነ ድረስ እንግዲህ በዮርዳኖስ ላይ እንዳየኸው አንተም ጌታ ሲጠመቅ አብ በደመና ዝንቱ ትወልድየ ብሏል፣ የምወደው ልጅ ነው ብሏል። ወልድ ደግሞ በተለየ አካሉ በዮርዳኖስ ተጠምቋል። መንፈስ ቅዱስ በርግብ አምሳል ወርዷል። ስለዚህ ሥላሴ በዮርዳኖስ እንዴት እንደተገለጠ ይሄ ሰው ከሆነ በኋላ የመጣ ነገር አይደለም። ልጨርስልህና ይሄንን አወላለዱ እንዴት ነው ከተባለ ያለ እናት ነው ከአብ የተወለደው፣ ግን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ነው። ይሄ ታገኙት የተወለደ ነው እንጂ ቆይ ከአባቶች ክሪድ ላይ ከሆነ እየጠቀሱልኝ ያለው ከአባቶች ክሪድ ላይ ከሆነ እየነገሩኝ ያለው እኔ ከባይብል ብቻ ነገሩኝ። ከባይብልማ ነገርኩህ እኮ ከባይብልማ ስነግርህ ይሄ የሚወለደው አለ ቅዱስ ገብርኤል የሚወለደው የእግዚአብሔር ልጅ ነው ብሏታል። ኖ የእግዚአብሔር ልጅ ይባላል። ኖ የእግዚአብሔር ልጅ ይባላል ነው ካሁን በኋላ ነው የሚባለው። እየነገራት እኮ ነው። ይኸውልህ የምትወልጂው እንዴት ያለ ወንድ ዘር እንዴት እወልዳለሁ አለች። አይ የምትወልጂው እንደ ሰውኛ በዘር በሩካቢ አይደለም። የምትወልጂው የእግዚአብሔር ልጅ ነው እና ስትወልጂው ራሱ የእግዚአብሔር ልጅ ነው የሚባለው። እሱ ራሱ ቅዱስ ነው፣ አንዱ ቅዱስ ነው ነው አለ። ይሄን ደግሞ ዮሐንስ ምን አለ? በመጀመሪያ ቆይ አዳምጠኝ። በመጀመሪያ ቃል ነበረ አለና ቃልም በእግዚአብሔር ዘንድ ነበረ አለ። ቃልም እግዚአብሔር ነበረ አለና ቃል ሥጋ ሆነ አለ። ያ ቃል ሥጋ የሆነው ቃል በእግዚአብሔር ዘንድ የነበረ እግዚአብሔር ነው። እሱ ደግሞ ተወልጇልሽ የተባለው ቃል ኢየሱስ ክርስቶስ ነው። አየህ ቀሲስ፣ ግን ከእርሶ ጋር ለማውራት ሌላ ጊዜ ምን ማድረግ እንዳለብኝ ያውቃሉ። እነ ሞዴሬተር አሁን ልክ እንደ ዶክተር አላል እዚህ ጋር እስቲ 5 ደቂቃ ኃይሉ ያውራ፣ 5 ደቂቃ እርሶ ያወራሉ፣ 5 ደቂቃ እኔ ባወራ ሰው ብዙ ሞዴሬተር ልሁን ኃይሉ አሁን አንተ ነህ። 5 ደቂቃ ትሰጠናለህ። እስኪ 5 ደቂቃ ብቻ ነው የምናወራው፣ ሰዓት ያዝልን። እኔ ስለ ሥላሴ ምን እንደማስብ ላውራ። ሞዴሬተር እሳቸው ምን ስለዚህ የፈለኩትን ነው እኔ የማምነው እንዳስወርድ ከቻልኩም፣ ምክንያቱም አላስወራ አልካቸው። ሀሳባቸውን ብታስጨርስ እኮ መልስ ታገኛለህ። ችግሩ ኃይሉ እኮ አሁን ልክ ይሄድና ዋናው ቦታ ላይ ሲደርስ ወይ ሰጥቻለሁ። ዶክተር አሁን ምን ታደርግ መሰለ፣ በቃ እንደዚህ ምንም መማማር አሁን እዚህ 1.2 ሰው 1000 ሰው እያየን ነው አይደለ? ሰውም የሆነ የተጨበጠ ነገር ይዞ እንዲወጣ ተራውትን ተናገሩ፣ ተራይን እናገራሉ። ኢቭን ድንጋይ ያድናል እንኳን ቢል አንድ ሰው መብቱ ነው፣ አሰማዋለሁ አክብሬ። አሁን የኔን 5 ደቂቃ አልቃ አይገቡብኝም። እኔ ስለ ሥላሴ ሳወራ ምን እንደማወራ ሙስሊሙም ኦርቶዶክሱም ጴንጤውም ቁጭ ብሎ ያዳምጠኝ። አሁን ቻንስ ለሳቸው ስጥ ዶክተር። 5 ደቂቃ ሰዓት ያዝልኝ። 5 ደቂቃ ከዛ ይሄ ነው መማማር። እኔም ብዙ ሰዓት ያዙልኝ እናንተ። አላተገነት ይቀጥሉ፣ እንዳታቋርጥ። ምንም መናገር አይችልም ኃይሉ። እስኪ ጨርስ ብለን የምታዳምጠው ጥሩ ነው። ለአንተ ለውጥ ታገኛለህ። ማዳመጥ እስኪል ይዳብራል። ዛሬ አባታችን ፌመስ አድርገውታል። በዚህ አጋጣሚ ወንድማችን ዛሬ 1.2 በእርሶ ምክንያት ነው የደረሰው። የቀጠሉ መላከ ገነት። ቀሲስ አንሚዩት አድርጉት ራስዎትን። ሚዩት ተደርጌ ነው እንዴት? እኔ እኮ በጣም እኮ ይቅርታ በጣም አንደኛ የእግዚአብሔር ልጅ መሆኑ ራሱ ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ቃል ላንብልህ። ኃይልሻ በደንብ አዳምጠኝ። ከመጀመሪያ እግዚአብሔር ልጁን ወደ ዓለም ነው የላከ። ልጁን ነው የላከ ሲልክ ራሱ ልጁን ነው የላከው። ምን ይላል መጽሐፍ? እንዲህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ከመጀመሪያ እግዚአብሔር ማለት ቃል ሥጋ ከመሆኑ በፊት እግዚአብሔር ዓለሙን ወዶ የላከው ምኑን ነው? ልጁን። አየህ፣ ልጁን ነው የላከው እንጂ ሌላ ቃል ዝርው የሆነ ቃል ወይንም ደግሞ ሌላ ልኮ ከዚያ በኋላ ልጅ ትሆናለህ አይደለም። ልጁን ነው ሲልክ መጀመሪያ ወደ ዓለም ልጁ መጣና ወደ ዓለም ላከው። ኦኬ መጣና ምጡ ምን ሆነ? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ቃል ስጋ ሆነ። ያ ቃል ምንድነው? እግዚአብሔር የላከው ልጁ ነው። እንዲያውም ቅዱስ ጳውሎስም ከሴት የወለደውን ልጁን ይላል አይደለ? ስለዚህ የተላከው መጀመሪያ ምኑ ነው? ኃይልሻ ልጁ ነው የተላከው እንጂ ልጅ ይባላል ሲል እያስተዋወቃት ነው ምን እንደሚባል ማለት የከበደ ልጅ ያበበ ልጅ ተብሎ አይደለም የሚጠራው። የዮሴፍ ልጅ አይደለም እሱ። በስጋ አባት የለውም። በስጋ
እናት ነው ያለው፣ ያለ አባት ነው የተወለደው። አባቱ ደግሞ እግዚአብሔር ነው። ምክንያቱም አባትነቱ ደግሞ ቅድመ ዓለም ነው። ያለ እናት ቅድመ ዓለም ከአብ የተወለደ ነው። ስለዚህ እግዚአብሔር አብ ልጁን ላከው ተብሎ ነው የተጻፈው። ስለዚህ ኃይልሻ እዚህ ላይ ይፈርሳል። በቃ ትምህርትህ ከድንግል ማርያም ከተወለደ በኋላ ነው ልጁ የተባለው ካልክ እንዴ መጀመሪያ ልጁን ላከው እኮ ነው ያለው። የላከው ምኑን ነው? ልጁን ነው የላከው። አየህ፣ ለዚያ ነው ለፌ ክዋኔሁ ለማርያም ክዋኔሁ ለወልድ የሚለው የለፎጢኖስ አይነት ትምህርት ነው። አራተኛው መቶ ክፍለ ዘመን የነበረ ትምህርት ነው። አዲስ ነገር አይደለም። ኃይልሻ እኔ ማንበብ ትተሃል ያልሁህ እኮ ይኸውልህ፣ ስታነብ አንደኛ ዲክሽነሪዎችን መመልከት እውነት ለመናገር፣ ሁለተኛ መጽሐፍ ቅዱስን ማንበብ፣ ሶስተኛ የመጽሐፍ ቅዱስን ቃል ይሄንን ክፍል የሐዋርያት እንዴት ብለው የጻፉበትን የእነሱ ደቀ መዛሙርት አብራርተውታል። መምሬ ጴጥሮስ እንዲህ ብሎ አስተማረኝ፣ መምሬ ጳውሎስ እንዲህ ብሎ አስተምሮኛል ያሉ እነ ቀሌምንጦስም እነ ጢሞቴዎስ እነ ሌሎችም አሉ። ሰክሰሽን የሚባል ነገር አለ፣ ሐዋርያ አከል የሚባሉ። ከዚያ ደግሞ የእነዚያ ተማሪዎች አብራሩት መጽሐፍ ቅዱስን። ይኸው ኃይልሻ ለእኔና ለአንተ የሰጡን እኮ ስህተቱንና እውነቱን ለይተው የሰጡን አባቶቻችን ናቸው። ለምሳሌ አሁን የምንከራከርበትን መጽሐፍ ቅዱስ ኢንፋሊብል ነው፣ የማይሳሳት ነው፣ የእግዚአብሔር ቃል ነው የምንለው አባቶቻችን ይሄ መጽሐፍ ቅዱስ ትክክለኛው ነው፣ አይሳሳትም። የበርናባስ ወንጌል፣ የቶማስ ወንጌል ይሄ ስህተት ነው። ስለዚህ ካኖናይ ሲያደርጉ ትክክለኛውን መጽሐፍ ቅዱስ የሰጡን እነሱ ናቸው። እነሱን አለማመን አንችልም። ኢቭን ቁጥሩን እንኳ ቆጥረው ያስረከቡን እነሱ ናቸው። ስለዚህ እነሱ የተረጎሙልን ይሄን ነው። ዮሐንስ ደግሞ በቀጥታ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን ወደደው፣ ልጁን ወደ ዓለም ላከው። ልጁን ደግሞ የላከው በዓለም እንዲፈርድ ሳይሆን ዓለም በልጁ እንዲድን ነው። ፍርዱን ሁሉ ለልጁ ሰጠው እያለ ይናገራል እንጂ አይ የሆነ ነገር ልጅ አልነበረ ኖሮ ከዚያ መጥቶ ልጅ ሊባል ላከው የሚል የለም። አየህ፣ ስለዚህ የመጀመሪያው በቃ የአንተን ጥያቄ የሚመልስልህ የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እስከ 18 ያለው ነው። አመሰግናለሁ ኃይልሽ፣ ቴንኪው። አሁን የምትመልስልኝ መልስ አንደኛ ከድንግል ማርያም ከተወለደ በኋላ እንጂ ልጅ የተባለው ከዚያ በፊት እግዚአብሔር ልጅ የለውም የሚወልደው የለም ያልከው ከየትኛው የመጽሐፍ ቅዱስ ክፍል አግኝተ ነው? አንድ ሁለተኛ እግዚአብሔር ልጅ የለውም ካልክ ማለት ወልድ የአብ ልጅ አይደለም ካልክ በስላሴ ታምናለህ ወይ? የስላሴ አማኝ ካልሆንክ ደግሞ ምንድን ነህ አንተ? ማለት ሙስሊም ነህ ወይንስ ደግሞ ኦንሊ ጂሰስ እንኳን እንዳልል እነሱም እንደዚያው ናቸው። ከሙስሊም ጋር የተቀራረበ ነው። የኦንሊ ጂሰስ ትምህርት በብሉይ ኪዳን አብ ነበረ፣ በአዲስ ኪዳን ወልድ ተባለ፣ ከዚያ መንፈስ ቅዱስ ተባለ የሚል ወይንስ አይሁድ ነህ አንተ? ምንድን ነህ? የአይሁድም አሃዱ ገጽ የሚሉ ናቸው፣ አሃዱ አካል የሚሉ ናቸው። ስለዚህ የትኛው ነህ አንተ? እንዲህ በስላሴ ካላመንክ በስም ደግሞ ስላሴ በስም ሶስት ናቸው እንላለን። ስማቸው ደግሞ አብ ወልድ መንፈስ ቅዱስ ነው። ይሄ ስማቸው ደግሞ ዕለት ጊዜ በዚህን ጊዜ ተጠሩበት የሚባል ሳይሆን የባህሪ መጠሪያቸው ነው። ስማቸው ራሱ ግብራቸውን ባህሪያቸውን የሚገልጥ ነው። አብ ማለት አባት ማለት ነው። የግብርም የባህሪም ስም ነው። ወልድ ማለት ልጅ ማለት ነው። መወለድ መንፈስ ቅዱስ ማለት ሰራጺ ወይንም ደግሞ ህይወት ማለት ነው። ስለዚህ ህይወትነቱ በዚህን ጊዜ ተገኘ የሚባል ሳይሆን በስም በአካል በግብር ሶስት ሲሆኑ በመለኮት ግን አንድ አምላክ እንላለን። ሶስት አማልክት አይደሉም፣ አንድ አምላክ። አንዱ አምላክ ግን ሶስት አካል፣ ሶስት በስም ይለያሉ፣ በአካል ይለያሉ፣ በግብር ይለያሉ። በግብር አብ ወላዲ ቢባል እንጂ ተወላዲ አይባልም፣ ሰራጺ አይባልም። ወልድ ተወላዲ ቢባል እንጂ ወላዲ አይባልም፣ ሰራጺ አይባልም። መንፈስ ቅዱስም ሰራጺ ቢባል እንጂ አብ አይባልም፣ ወላዲ አይባልም፣ ተወላዲ አይባልም። ስለዚህ አብ ወልድ መንፈስ ቅዱስ ስላሴ በአካል በስም በአካል በግብር በመለኮት በስልጣን በአገዛዝ በመፍጠር ይህንን በመሳሰለው አንድ አምላክ። ጨርሰዋል። ቀሲስ አመሰግናለሁ። ቴንክ ዩ። ጥያቄ እንዳትረሳ ቀጥል። አሪፍ። ለጠየቁኝ ጥያቄ ሰዓቴን ያዙልኝ። ለጠየቁኝ ጥያቄ መጀመሪያ አምስቱን ደቂቃህን ተጠቀምና ጥያቄያቸውን ትመልሳለህ። የእሳቸው ሰዓት ስላለቀ ማለት ነው። 5 ደቂቃ ለአንተ ልስጥህ፣ የአንተን ትምህርት ተናገር። ከዛ የእሳቸውን ጥያቄ ትመልሳለህ። በጣም አሪፍ። ቻንስ ከሰጠኝ ጥሩ። ኦኬ፣ ቶሎ ሰዓቴን ልጠቀምበት።
ሲጀመር እኔ ስላሴን መጀመሪያ ወደ ኢየሱስ ከመቼ ጀምሮ ልጅ ሆነ የሚለውን ነገር ወደዛ ከመሄዴ በፊት የስላሴን እውነት በአጭሩ ላስቀምጥ እንዴት እንደምንመለከት እዚህ ላይ ለምትሰሙ ሰዎች ለሙስሊሙም ለክርስቲያኑም ለሁላችሁም እንድታውቁ የምፈልገው ነገር እኔ ፈርም የሆንኩ በጣም አጥባቂ የስላሴ አማኝ ነኝ። የስላሴ አማኝ ሲሆን ስላሴን እንዴት ነው ማምነው? መጽሐፍ ቅዱስ በሚለው መልኩ ነው ማምነው። መጽሐፍ ቅዱስ ስለ ስላሴ ዲቴል አልተጻፈልንም። ያልተጻፈው አስፈላጊ ስላይደለ ነው። እወቁ ይሄንን። ዛሬ እኛ አስተምሩ ያልተባልነውን ነገር ስለምናስተምር ነው ብዙ ሰው ራሳችን ተወዛግበን ሌሎች ሰዎችን ያወዛገብ ነው። የስላሴ እውነት ነው። የስ መጽሐፍ ቅዱስ እውነት ከሆነ የስላሴን እውነት ምንም ማድረግ አንችልም። ነገር ግን አሁን ዛሬ በምናስተምርበት አይነት መልኩ ኮንፊውዝድ አድርገን ሰዎችን ግራ በሚያጋባ አይደለም ሌላ ከክርስትና ውጭ ያለ ሰው ክርስቲያን የሆነው ሰው ራሱ እኔ ብዙ ሰው ነው የሚጠይቀኝ አልገባኝም ምንድን ነው የሚለኝ ማለት ነው። ልንገራችሁ መጽሐፍ ቅዱስ እንዲህ እንድናስተምር ቢፈልግ ኖሮ እንደዚህ አንድም ሶስትም ብሎ ቁልጭ አድርጎ እንደዚህ በግልጽ በተጻፈልን ነበረ። ሐዋርያት የጻፉልን ያስተላልፉልን ስለ አንድ ነገር ነው። ሰው የሆነው ኢየሱስ ክርስቶስ መድኃኒታችን ስጋ ለባሽ ሆኖ እኛን በአብ ፊት ሪፕሬዘንት ሊያደርገን የሚችል አንድ ኃጢአት ያልነካው ንጹህ የመስዋዕት በግ ነበር የተፈለገው። ለዚያ ደግሞ ከሰው መካከል ስለሌለ ራሱ እግዚአብሔር ይህን ኃላፊነት በላዩ ላይ ወስዶ ስለኛ ውድ ሕይወቱን በመስቀል ላይ አሳልፎ ሰጥቷል። ይህ ውድ ሕይወቱን በመስቀል ላይ አሳልፎ የሰጠው ሰው መጽሐፍ ቅዱስ ጌታችን ከይሁዳ ነገድ ነው ይላል። እርሱ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይሏል። ሰው ነው ልብ አድርጎ። ነገር ግን ሰው ብቻ አይደለም፣ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው ስለመሆኑ ብዙ ጥቅስ ስላለ እዛ ጥቅስ ውስጥ መግባት አልፈልግም። ክርስቲያን የሆነ ሁሉ እንደዚህ ነው የሚያምነው። ፍጡር አይደለም፣ የተወለደ እንጂ የተፈጠረ አይደለም። አሁን ግን ወደ ስላሴ ልመለስ ወደኋላ። አምላካችን እግዚአብሔር ስላሴ መጽሐፍ ቅዱስ የሚያስቀምጥልን ፍጹም በሶስትነት የሚኖሩ እነሱ የሚባሉ ሶስት ማንነቶች፣ ነገር ግን አንተ ወይም እሱ ተብሎ የሚጠራ አንድ አምላክ ነው የምናመልከው እንደ ክርስቲያን። አንድነቱ አንድ የተባለበት አንድ እንዴት ሶስት ይሆናል፣ ሶስት እንዴት አንድ ይሆናል የሚል ጥያቄ ሰው ሁሉ ይጠይቃል። የሰው ሁሉ ጥያቄ ስለሆነ እግረ መንገድ በዚህ አጋጣሚ ግራ የተጋባችሁ ሰዎች ዛሬ ከኔ ስሙ። አንድ የተባለበት ዓላማ ሶስት የተባለበት ዓላማ ሶስት ኢንዲቪጁዋልስ እከሌና እከሌ ሶስት ሰዎች እንደሆኑ ሁሉ በስላሴ መካከል በማይቀላቀልና ፈጽሞ ኮንፊውዝ በማናረግበት መልኩ ሶስት ዘላለማውያን ማንነቶች ነው የምናየው። እግዚአብሔር የጋራ የወል ስም በዘልማድ እግዚአብሔር ብለን ወይም እግዚአብሔር ጋድ ወይም ኤሎሂም ወይም በተለያየ ስም ብንጠራውም ይገልጥልናል ባልነው ስም ብንጠራውም አምላካችን እግዚአብሔር በሶስትነት ለዘላለም ሲኖር አንዱ ከአንዱ በፊት ያልነበረ አንዱ ከአንዱ በኋላ ያልመጣ ሶስቱም ሁሉን ቻዮች ሁሉን አዋቂዎች በሁሉ ቦታ መገኘት የሚችሉ ፈጣሪ አንዱ ከአንዱ የማይበልጥ የማያንስ የአንዱ መገኘት የሶስቱ መገኘት በእንዲህ አይነት መልኩ ነው የምናምነው። ታዲያ ሶስት ማንነት እንዴት ነው አንድ የሚሆነው ተብሎ ከተጠራ አንድ የመባሉ ዓላማ ሶስቱ ተጨፍልቆ አንድ ሆኖ ሳይሆን የአንዱ መናገር የሶስቱን መናገር ነው። የአንዱ መገኘት የሶስቱን መገኘት ነው። ለምሳሌ ለዚህ ነገር ምሳሌ እንዲሆነን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ አብን አሳየንና ይበቃናል ተብሎ ሲጠየቅ እንደ ወልድነቱ ምንድን ያለው? እንዴት አብን አሳየን ትለኛለህ? አታውቀኝም ወይ? እስከዛሬ ይህን ያህል ዘመን ከእናንተ ጋር ስኖር አለ። ከላይ ዝም ብላችሁ በደፈና ስትመለከቱት ኦልጅ ሰዎች እንደሚጠቅሱት አብ ነኝ ማለት ይመስላል። ከዛ የተነሳ እነሱ የሚጠቅሱት አብ ነው ብሎ የሚጠቅሱት ለዚያ ነው። ክፍሉ ግን አብ ነኝ ማለት አይደለም። ወረድ ብላችሁ አንብቡ። እኔን ያየ አብን አይቷል። በቃ የምነግራችሁ ቃል ራሱ የኔ አይደለም፣ የላከኝ አብ ነው። የአብ ነጸብራቅ ነኝ። ብዙ ጊዜ ከአብ ዘንድ ወጥቼ መጥቻለሁ የሚለውን ቃል ያነቡና ሰዎች ከአብ ውስጥ የወጣ ይመስላቸዋል። ከአብ ውስጥማ ከወጣ 2% አይደሉም፣ አንድ ነበሩ። ለምሳሌ ምን ማለት ነው? እኔ 2 ልጆች አሉኝ። አንደኛው ልጅ 21 ዓመት ሆኖታል። የመጀመሪያው ልጅ ትንሹ 18 ዓመቱ ነው። የዛሬ 22 ዓመት እኔ ልጅ አልነበረኝም፣ ብቻዬን ነኝ ያለሁት። በዛን ሰዓት ኃይሉ ስንት ነበር ቢባል አንድ ሰው ነው። ዓመት በኋላ ግን 2 ሆነን ከኔ የተገኘ አንድ ልጅ መጣ። ከተወሰነ ዓመት በኋላ ደግሞ ሌላ ልጅ መጣና 3 ሆነን። ተመልከቱ፣ የሆኑ ቦታ የመጡ ናቸው እነዚህ ልጆች። እግዚአብሔርን አንደኛው ከአንደኛው የተወለደ ከአንደኛው ውስጥ የወጣ ነው ብለን የምናምን ከሆነ ፈጽሞ ስላሴን አናምን። ትራዲሽን ነው እያወራን ያለ ነው። የስላሴን ነገር ወደ አባቶች ከሄድን ብዙ ጊዜ ኦርቶዶክሳውያን እናንተ የክሪዶችን በጣም እንደ የመጽሐፍ ቅዱስ ያህል ነው የምጠቅሱት። በአንድ ፊት ደግሞ ትመጡና ኬልቄዶን ጉባኤ ደግሞ አንቀበልም ትላላችሁ። ክሪድ ሲጀመር እንደ ፍሬም ነው እንጂ መታየት ያለበት የመጽሐፍ ቅዱስ ያህል ልንጠቅሱ አይገባም። ባይብል ከነናይ ሲያደርጉ አባቶች እነ ጀሮም የሚባል ሰው ነው ለመጀመሪያ ጊዜ የዛሬ 1800 ዓመት አካባቢ
66ቱን ፒክ ያደረገው። 80 አሐዱን እንዳለ አፖክሪፋል ጭምር ፒክ ያደረጉ አሉ። ቀንሶ ፒክ ያደረጉ አሉ። ከ66ቱ ያነሰም የወሰዱ አሉ። ነገር ግን በሂደት ግን ብዙ አባቶች የተስማሙበት ለዘላለም ሕይወት እግዚአብሔርን ለመምሰልና ለሳልቬሽን 66ቱ ይበቃል ወደሚል የመጡት፣ አንዳንዶቹ ደግሞ ቡክስ ኦፍ አፖክሪፋል የሚባለውንም 80 አሐዱ ዛሬ ብለን የያዝነው ማለት ነው፣ እሱን ጨመሩበት። እኛም ፕሮቴስታንቶች አፖክሪፋልን እናምናለን። በነገራችን ላይ የማናምን እንዳይመስላችሁ። ስናምን ግን እንዴት ነው የምናምነው? ለብቻቸው ኤክስክሉድ አድርገን ነው። ሶ ወደ ፖይንቴ ሰዓቴ ከማለቁ በፊት ኢየሱስ ከመቼ ጀምሮ እግዚአብሔር ልጅ ሆነ ከተባለ እሱ ሁሉን የሚችል እግዚአብሔር አምላካችን ነበር። ከስላሴ ሁለተኛው በገዛ ፈቃዱ ሰውን ለማዳን ምን ሆነ? ሰው መሆን። ፕሮጀክቱ ራሱ ሰው መሆንን ይጠይቃል። ሰው ሲሆን የእግዚአብሔር ልጅ ተባለ። ልብ አድርጉ ወገኖቼ። መቼ ነው ልጅ የሆነው? አምላክ። እሺ እንግዲህ ሰፊ ሀሳብ ነው የያዝነው። በጣም ይቅርታ ቀሲስ፣ አሁን ሰዓት መሄጃ ስለደረሰ ለእርሶ እንሰጥና እንግዲህ ጥያቄውን ልመልስሎትና በአጭር ቋንቋ ወደ እርሶ እንሄዳለን። እንደ ፌር እንዲሆንና በቤቴ እኔ ተናግሬ እንዳልጨርስ መደምደሚያውን እርሶ መስጠት ይችላሉ። መጨረሻ ይሆናል። ይሄ ግን ጥያቄዎትን ልመልስ። ክርስቲያን ነህ ወይ ለተባለው ነገር፣ አዎ ክርስቲያን ነኝ። ክርስቲያንን ክርስቲያን የሚያስብለው የስላሴ አማኝ መሆኑና በኢየሱስ ክርስቶስ ሞትና ትንሣኤ ማመኑ ነው። የአባቶች ክሪድ አምናለሁ። የማምነው ግን በፍሬም መልክ ነው ማምነው። እንደ ፍሬም ማለቴ ከፍሬሙ አንወጣም። ነገር ግን ፍሬሙ ውስጥ ያሉትን ግን የምንወስደው ይኖራል፣ የማንወስደው ይኖራል። የማንጥለው መጽሐፍ ቅዱስን ብቻ ነው እንጂ የአባቶችን ዶግማ የተከራከሩበትን ጳጳሳት ተገናኝተው ወደ 500 የሚጠጉ አንዳንዴም 300 የሚጠጉ ተከራክረው ያጸደቁትን እነሱ ለእኛ ብለው ነው እንቀበላለን። አድናቂ ነኝ ለመናገር። እነሱ ናቸው ባይብልን እዚህ ያደረሱልን። ይልቁንም ኦርቶዶክሳውያን አባቶች ከ300ዎቹ መጨረሻ ጀምሮ ኢመርጅ ያደረጉት ኦርቶዶክሳውያን እንደመሆናቸው መጠን ትልቅ አክብሮትና ክብር ነው ያለኝ። ዛሬ እኛ በየቴዎሎጂ ስኩል የምንማራቸው ትልልቅ አባቶች የምንላቸው የመጽሐፍ ቅዱስ አዋቂዎች ስኮላሮች የምንላቸው እነ ቶቶሊያን ሳይቀሩ እና አትናቴዎስም ቄርሎስም እና ኦገስቲንም ብትሉ ሃይማኖታቸው ምንድን ነው ቢባሉ ኦርቶዶክሳውያን ናቸው። መቼም አሪዮስም ጭምር ማለት ነው። ከኋላ ላይ ዘባርቆ ተባረረ እንጂ ሰውላችሁ የፈለኩት ላለማድረግ እና ላለማክበር አልችልም። እነሱ ናቸው ተሸክመው ከእነሱ ላይ መጠን ነው ካቶሊክም የሚሆን ፕሮቴስታንት የመጣ ነው። ይህን አደንቃለሁ። እነሱ ናቸው ክሪዶች ኒቅያንም ኢቭን የሐዋርያት የእምነት መግለጫ ማን እንደጻፈው ባይታወቅም እንኳን ወደ 200 ዓመተ ምህረት አካባቢ ቀደምት አባቶች ናቸው። እንደ ሃይማኖትም እነሱ ናቸው የመጡትና ላለማክበርና ላለመቀበል አልችልም። ስቀበል ግን እንዴት ነው የምቀበለው? እነሱ ለእኛ ብሎ ዲቤት አድርገው ግድ የለም ይሄን ስላሴ ነገር በዚህ መልኩ ነው። የክርስቶሎጂን ኮንሰፕት ደግሞ ኒቅያ ላይ ኮይን እንዳደረጉት ፍጹም አምላክ ፍጹም ሰው የሚለው የመጀመሪያ ልክ በክሪድ እንደ ዶግማ ያወጡት ኒቅያ ላይ ነው። ስለዚህ ይሄንን አምናለሁ። ዲቴል ላይ ሲመጣ ግን ለምሳሌ ከብርሃን የተገኘ ብርሃን የሚለው ይገባኛል ከየት ተነስቶ እንደሆነ፣ ቃል በቃል ግን ቋንቋው ላይ አንዳንዱ አልስማማም። ግን የስላሴ አማኝ ነኝ። ይሄን ነገር እንድታውቁልኝ እፈልጋለሁ። የመለስኩ ይመስለኛል። ቀሲስ እርሶ ይናገሩና ሸኙ። እሺ መልሶልዎታል? የረሳሁት ካለ መልሳለሁ። የረሳሁት ካለ ኧረ አልተመለሰም። ብዙ ነገሮች ግን ያው ትንሽ ረሳሁት። ምን ነበር ጠይቁን። ችግር የለውም ግድ የለም። እኔ መልሰዋለሁኝ የመለስከውን በማስታወሻ ስለያዝኩት። ጥያቄ አንደኛ እግዚአብሔር ወልድ ከድንግል ማርያም ከመወለዱ በፊት ልጅ የለውም፣ ልጅ አልተባለም። እግዚአብሔር ልጅ የለውም፣ ወልድ ተብሎ አልተጠራም። ልጅ የተባለው ከማርያም ከተወለደ በኋላ ነው ብለሃል አይደለ? ይሄ ስህተት መሆኑን ላስረዳህ። አንደኛ የመጀመሪያ በነገራችን ላይ በምስጢረ ሥላሴ ውስጥ ኃይልሻ መረዳት ያለብህ ይሄ ሞናርኪ ኦፍ ዘ ፋዘር የሚባለው ትምህርት ማለትም የአብን ሶርስ ማለት መገኛ፣ አብ የወልድና የመንፈስ ቅዱስ መገኛ። እንደ መገኛ ሲባል አንዱ ከአንዱ መቀዳደም የለባቸው መገኛ መሆኑን በመጽሐፍ ቅዱስ ላስረዳህ። መጽሐፍ ቅዱስ ነው የሚነገረው። ለምሳሌ ወልድ ከአብ የወጣ መሆኑን የተገኘ መሆኑን ማለት ነው። ከአብ የተገኘ መሆኑን መንፈስ ቅዱስም ከአብ የተገኘ መሆኑን በመጽሐፍ ቅዱስ ላስረዳህ እየጠቀስኩኝ። አንደኛ ራሱ ወልድ ከብርሃን የተገኘ ብርሃን ስልህ ቅድም ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ስልህ ይሄ ክሪድ ነው ምናምን አልከኝ። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምን ይላል? ዮሐንስ ወንጌል ምዕራፍ 16 ቁጥር 28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ አለ። ምን አለ ጌታ? ጌታችን ኢየሱስ ክርስቶስ ከአብ ወጥቼ ወደ ዓለም መጥቻለሁ አለ። ከምን ወጥቼ?
ከአብ ወደ ዓለም መጥቻለሁ አለ። ራሱ ወልድ እንዲህ ብሎ ተናገረ። እንደገና ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን ወዶ አንድ ልጁን እስኪሰጥ ድረስ። ይሄንኑ ቃል ቅዱስ ጳውሎስ በገላትያ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ልጁን ነው የላከ። ማን? አብ። ልጁን ልኮ ልጁ ነው ቃል፣ ያ ልጁ ቃል ነው። ግን ከድንግል ማርያም ከስጋዋ ስጋ ቃል ስጋ ሆነ። ዮሐንስ 1:14 ላይ ይሄ ቃል የእግዚአብሔር ልጅ ነው፣ የድንግል ማርያም ልጅ የሆነው የሰው ልጅ የሆነው የአዳም ልጅ የአብርሃም ልጅ ተብሎ የተጠራው የእግዚአብሔር አብ ልጁ ነው። ልጁን ነው የላከው ሲጀመር ወደ ዓለም እና እሱ ራሱ ምን አለ? ከአብ ወጥቼ ወደዚህ ዓለም መጥቻለሁ አለ። ይሄንን ነው ከብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ ብርሃን አይደል ክርስቶስ? አብን ብርሃን አርጉልን። ቀሲስ ልሄድ ነው፣ ሰው እየጠበቀኝ ነው። አጠር አርጉልን። ሌላው ስለ መንፈስ ቅዱስም እሺ፣ ስለ መንፈስ ቅዱስም ሲናገር ከአብ መንፈስ ቅዱስም ዘሰረጸ ማብ እንላለን። ዘሰረጸ ማብ ማለት አንዳንዶች እንደሚመስላቸው የሰረጸ ማለት አይደለም። ወደ አብ የሚገባ ማለት አይደለም። ዘሰረጸ ማለት ሰረጸ ማለት መገኘት ማለት ነው። ዘሰረጸ ማለት ከአብ የተገኘ ማለት ነው። ምን መጽሐፍ ቅዱስ አለ? መንፈስ ቅዱስ ቅድም ነግሬሃለሁ። ሞናርኪ ኦፍ ዘ ፋዘርን ስንቀበል በኢሴንስ እኩል ናቸው እኮ አንድ አምላክ ነው። ግን በአካል መገኛ የሚለው ከአብ የተገኘ ወልድን ብለናል፣ የተወለደ ብለናል፣ ከብርሃን የተገኘ ብርሃን ብለናል። ስለ መንፈስ ቅዱስም ስንናገር ከአብ የሰረጸ ነው። ከአብ የሰረጸ መሆኑን መጽሐፍ ቅዱስ ይናገራል። ምን ላይ? የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንዲህ ይላል፣ ዳሩ ግን አለ ጌታ ሲያስተምር፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ ዋው እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ከአብ የሚወጣ ማን? መንፈስ ቅዱስ። ይህ አጽናኙ ይመጣል። እንደ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ መሰለኝ እንዳውም ምን ይላል? አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። ልክ አጽናኙ በባለ 50 ወረደ። በባለ መንፈስ ቅዱስ በወረደ ጊዜ ምን እንደሆነ አይተሃል። እና አብ መንፈስ ቅዱስ ከማን የሚወጣ ነው አለ? ዘሰረጸ ማብ ከአብ የሚወጣ አለ። እራሱ ከአብ ወጥቼ ወደዚህ ዓለም መጣሁ አለ። ወልድ ከብርሃን የተገኘ ብርሃን ስለሆነ ከእውነተኛ አምላክ የተገኘ አምላክ ስለሆነ እንደገና ደግሞ ስለ ወልድ ስለ መንፈስ ቅዱስ ሲነግረን ከአብ የሚወጣ እርሱን ምን አለ? እልክላችኋለሁ። ስለዚህ በሥላሴ ዘንድ አብ፣ ወልድ፣ መንፈስ ቅዱስ ጊዜ በዚህን ጊዜ አብ ልጁን ወለደው አይባልም። ጊዜ ራሱ ለነሱ አይነገርም። ከጊዜ ውጭ ነው እግዚአብሔር። በዚህን ጊዜ ተወለደ እለት እንዴት ምናምን እሱ በእኛ አይምሮ የሚነገር ነገር አይደለም። ስለ አካል ሲወራ ራሱ እንደኛ አይነት አካል ስጋ ምናምን ማለት አይደለም። ስለዚህ በሥላሴ ዘንድ አብ፣ ወልድ፣ መንፈስ ቅዱስ በኢሴንስ እኩል ናቸው። መበላለጥ መቀዳደም ራሱ የለም። በአብና በወልድ በመንፈስ ቅዱስ አንዱ አንዱን አይቀድምም። ግን አንድ እግዚአብሔር ነው። አንድ እግዚአብሔር ነው። ይሄንን የማይቀበል ክርስቲያን የለም። ማለት ክርስቲያን ተብሎ ሊጠራ ኒቀያ ላይ የወሰኑት ከዚያ ወልድ ምን አለ አሪዮስ ምን አለ? ኃይልሻ ይችን ብቻ ብዬ ልጨርስ። ወልድ ፍጡር በመለኮቱ ነው ያለ አሪዮስ። በሰውነቱ አይደለም ያለው። በነገራችን ላይ በሰውነቱ ቢል በጣም የባሰ የተሻለ ይሻል ነበር ቢያንስ፣ ምክንያት የፍጡር ስጋ ስለለበሰ በመለኮቱ ነው ያለ። ፈጥሮ ፈጠረበት ነው ያለው። እና ቀድሞ እግዚአብሔር አብ ልጁን ፈጠረው፣ ከዚያ ሌላውን ፍጥረት ፈጠረበት ነው ያለው። ስለዚህ ተሰበሰቡና ኖ አሉ ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር፣ ሰማይና ምድር የፈጠረ የሚታየውና የማይታየው በፈጠረ በአንድ በእግዚአብሔር እናምናለን። ከዚያ ቀጥሎ ወነአምን በአሐዱ ወልድ ኢየሱስ ክርስቶስ ዘተወልደ ይቅርታ ወነአምን በአሐዱ ጊዜነ ኢየሱስ ክርስቶስ ወልደ አብ ዋህድ ዘህልው ምስሌሁ ምን ቅድመ ይትፈጠር ዓለም። ከእውነተኛ አምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ
ፍጡር ነው በመለኮት ቀድሞ ፈጥሮ ፈጠረበት ነው ያለን። አይ አይደለም አሉ። የተወለደ ነው እንጂ የተፈጠረ አይደለም። የተወለደ እንላለን ልጅ ነው። አየህ። ስለዚህ ይሄ ትምህርትህ ኃይልሻ ሸኙኝ ወደ ሌላ በጣም የማመሰግነው ወደ ሌላ ልጨርስ ሰከንድ 30 ሰከንድ ስጠኝና እና ይሄ ኃይልሻ እንደ ምክር በጣም ስለምወድህ እኔ በጣም ታሳዝነኛለህ። ማርያምን እኔ የሆነ በጣም ነው አንጀቴን የምትበላው። እኔ ማለት የዋህ ቅን እንደሆን እረዳለሁኝ። ስህተትህ ግን በጣም ኃይለኛ ስህተት ነው የምትሳሳተው ስትሳሳት። ስለዚህ ምን ታደርጋለህ መሰለህ? አንደኛ መጽሐፍ ቅዱስን ድሮ ነው መሰለህ ያነበብከው፣ አሁን ትተዋል። አንብበው። መጽሐፍ ቅዱስ እንደሌለህ አውቃለሁ። ባይዘ የለህም። የአማረኝ የመጽሐፍ ቅዱስ መዝገበ ቃላት ይኑርህ። ቃላቶችን የምትተችባቸው የምትተረጉምባቸው። ሰው ግሪክ፣ ዕብራይስጥ ዲክሽነሪ ያያል። አንተ የመጽሐፍ ቅዱስ መዝገበ ቃላት የለህም። ሶስተኛ ክሪዶችን እያቸው። ለምን መሰለህ? ክሪዶችን ማየት የሚጠቅመው እኛ የሆነ ነገር በግምት የሆነ ነገር ስናስብ፣ አይ በነገራችን ላይ በቴዎሎጂ እኮ የመናፍቃን ምንፍቅና ይጠናል። ሄረሲ አንተ ማለት ምንፍቅና በራሱ ሰክሰሽን አለው። ስለዚህ አዲስ ነገር አይመጣም በአሁኑ ዘመን። ይሄማ እንደ ገሌ ያሰኝብሃል፣ ይሄማ ከሌ ገሌ ጋር ይቀርባል። እንዳንሳሳት ስለሚረዳን ክሪዶችን ብታያቸው እና የቤተክርስቲያንን ታሪክም ብታጠና ጥሩ ነው። ኃይልሻ በጣም ውድድ አደርግሃለሁኝ። ብሩን እስኪ የብሩ ነገር እናዋጣልህ። እንዴት ኃይልሻ ጣል አድርጉለት። እዚህ ውስጥ ያላችሁ ይመናል ኢትዮጵያ ውስጥ ስላለ እንደው አግዙኝ ካለ ማገዝ ትችላላችሁ። ዶክተር እያመሰግናለሁ። እግዚአብሔር ይስጥልኝ። ክቡር አባታችን ቃለ ሕይወት ያሰማልን። ያው እዚህ የኃይልሽን ክህደት ቁጭ ብዬ ስለሰማው እንግዲህ ቀኖና ይስጡኝ፣ ይጸልዩልኝ፣ በጸሎት ያስቡኝ። ወንድማችንም ቃለ ሕይወት ያሰማ፣ ወደ ሕይወት መንገድ ይምራ። ኃይልሽ ልዩ ወንድማችን ነው። በእውነት ከልቤ ነው የምወደው። ዘጋ ፈልጌ ነበረ ትንሽዬ ልጨምርና መቼም ዝም ብዬ ከሄድኩኝም ጥሩ አይደለም። ሰዎች ኃይልሻ ከተናገርክ ግን ለወጣ ስለምችል ልጁን ስላከ ኃይልሻ ችግር የለም። ዶክተር አለ እኮ ዶክተር አለ። መቼ ያስወራኛል ሲጀምር። እርሶ መሄድ ይችላሉ። ቆይ እኔ ልሰናበት። ለምን መሰለህ? እኔ አሁን ካወራህ ደግሞ ለዚያ ደግሞ መልስ መስጠት ስለሚኖርብኝ እኔ አክብሬህ አይደለም። ደውሪ አይ እርሶ እኔ ሰው ራሴ ቤት ጠርቼ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ከአባቴ ጋር ነው የምወርደው። ኃይልሻ እሳቸው ከሄዱ ምንም ችግር የለም። አይ ኮንክሉዥን ሰጥቼ ወርዳለሁ። ደህና ሆኖ ብሯን እንዳትረሱ። ዋናው አይ እንግዲህ ዛሬ ከተለመነው ገንዘብ እንደው ትንሽ ፈንድ ቢደረግልህ በእውነት ምኞቴም ጸሎቴ ነው። ግን ካልሆነ እንልካለን። አይደለም ከእርሶና ከዶክተር ብቻ ነው ፈልገው ነው። ደህና ሁንልኝ ኃይልሻ፣ ደህና ሁን። መልካም መዝናናት። ግን ተቀበልክ አይደለ ኃይልሻ? ይህንን ግን አመንክ አይደለ? ማለት እግዚአብሔር ልጁን እንደላከ ከድንግል ማርያም ከመወለዱ በፊት እግዚአብሔር ልጅ የሚባል ልጁ እንደሆነ አመንክ አይደለ? እሷን እኮ እንደ ልጁን ላከ እያለ እኔማ እንደ መጽሐፍ ቅዱስ ላይ የተጻፈውንም አይደለም እንዴት ላለው ምን ማለት ነው? ምን ማለት ነው? ላይ ልጅ እኮ ጥያቄ እኮ ከእናንተ ጋር አልተግባባሁት። እሱንማ አምናለሁ። መቼም በዘር የተወለደ ነው አይባልም። ቴንኪው ኃይልሻ። መቼም ብዙ ቀን ስትሳሳት ነበረ በዚች ትምህርት። በእውነቱ በጣም ብዙ ቀን ደጋግሜ ልነግርህ ፈልጌ እምቢ ብላኝ ነበር። ዛሬ ኢትዮጵያ መቼም አይን ይገልጣል። ኢትዮጵያ ሀገራችን ስለሆነች ኦርጋኒክ ሀገር ናት። ቴንኪው። ከእርሶ ጋር ማውራት እኮ አይመቸኝም። ለምን መሰሎት ኃይልሻ? ዝም ብዬ ጣልቃ ገብቼ እንዳላወራ እርሶ ያው ትንሽ አከብራለሁ፣ ስለዚህ እፈራለሁ። እንደፈለግኩ እሱን አስቀምጬ ማውራት አይ ግድ የለም። ቢወጡም መጥፎ ነገር አልናገርም እኔ። እሺ ደህና ሁኑልኝ ቀሲስ፣ አመሰግናለሁ በጣም። ኦልራይት ዶክተር ትንሽ ቁጭ በል። እንዲህ ነው ጉዳዩ። ልጁን ላከ የሚለውን እሳቸው ያሉትን እኔም አምናለሁ። መንፈስ ቅዱስ ከአብ የሚወጣውን የእውነት መንፈስ የተባለውንም አምናለሁ። ግን ምን ማለት ነው የሚለው ላይ ነው የኔ ልዩነት። ኢየሱስ ክርስቶስ እኔ ከአብ ዘንድ ወጥቼ መጥቻለሁ ያለውን በመያዝ ነው አባቶች ክሪድ ሲያወጡ ከእውነተኛ አምላክ የተገኘ አምላክ ከብርሃን የተገኘ ብርሃን የሚለው መነሻው ከየት ነው? ከመጽሐፍ ቅዱስ አባቶች በኒቅያም ሆነ በአትናቴዎስም በሌሎቹም ክሪዶች ላይ ይህን ሀሳብ ኮይን ያደረጉበት ዋናው ምክንያት ከአብ ዘንድ ወጥቼ መጥቻለሁ የሚለው ላይ እና መንፈስ ቅዱስ ደግሞ ከአብ ለምሳሌ ኦርቶዶክሳውያን እና ካቶሊክ የሚለዩት ኦርቶዶክሳውያን ከአብ ነው የሚሰርጸው ሲሉ፣ ካቶሊኮች ደግሞ አይ ከአብና ከወልድ ነው የሚሰርጸው ብሎ ያምናሉ። ሁለቱም ግን አንድ የሚስማሙበት ነገር መንፈስ ቅዱስ ሰራጺ እንደሆነ። በነገራችን ላይ እኔ ዘወረደንም አምናለሁ ዘሰረጸንም አምናለሁ። ይሄ ምንም አዲስ ነገር አለ። መጽሐፍ ቅዱስ ሁለቱንም ስለሚናገር ማለት ነው። መንፈስ ቅዱስ
ሰረጸ የሚለው ቋንቋ እኔ እሱ አያሰናክለኝም። ከአብ ዘንድ የሚወጣ የእውነት መንፈስ የተባለው ወይም ደግሞ እኔ ከአብ ዘንድ ወጥቼ መጥቻለሁ የሚለው ቋንቋ ግልጽ ላድርግላችሁ። ኢየሱስ ከአብ ዘንድ ወጥቼ መጥቻለሁ ያለው ስለ ተልእኮ ነው ያወራው። ግልጽ ነው። ሰው ከሆነበት ሰዓት ጀምሮ አገልጋይ ከሆነበት በክርስቶሳዊ ጥሪ ከተገለጠበት ሰዓት ጀምሮ የራሱን ሀሳብ አላደረገም። የላከውን የአብን ብቻ ነው ተልእኮ የተቀበለው። የላከው አብ ነው። ሰው ከሆነበት ተልእኮውን ራሱ የተቀበለው መቼ ነው? በ30 ዓመቱ ልክ ሲጠመቅ መንፈስ ቅዱስ ላዩ ላይ ሲወርድበት ተልእኮ ተቀብሎ የአብን ሀሳብ ብቻ ሊያደርግ። የወንጌል ባለቤት አብ፣ የወንጌሉ ደግሞ ሰሪ ወልድ፣ ፈጻሚ መንፈስ ቅዱስ። በእንደዚህ አይነት ሁኔታ ነው የተከወነው። እኔው ብሄድ ይሻላችኋል፣ ካልሄድኩኝ የእውነት መንፈስ አይመጣም፣ እኔ አባቴን ለምነዋለሁ። ከአብ የሚወጣው የእውነት መንፈስ ያለው ከአብ ዘንድ ተልእኮ ተቀብሎ በቅባት መልክ የራሱን ሀሳብ ላይ ያደርግ የአብና የወልድን ሀሳብ ብቻ ለማድረግ ራሱን ዝቅ አድርጎ ስለሚመጣው ስለ መንፈስ ቅዱስ ተልእኮ ነው እንጂ ያወራው ከአብ ውስጥ የሚወጣ ማለት አይደለም። እወቁ ወገኖች፣ እንደዛ ከሆነ ስላሴ ልክ አይደለም እኮ ማለት ነው። በሶስቱ ስላሴ መካከል ልዩነት የለም፣ መበላለጥ መቀዳደም የለም። ሲጀመር ይህን ነገር እወቁ። እንደውም ወደኋላ ስትመለከቱ ዓለማት ሲፈጠሩ ለምሳሌ በቃሉ ፈጠረ የሚለው ቋንቋ በንግግር ፈጠረ ለማለት አይደለም። ተመልከቱ። በስላሴ መካከል ሁለተኛው ፐርሰን በትሪኒቲ ካውንስል ሁለተኛው ፐርሰን በገዛ ፈቃዱ የስራ ባለቤት የስራውን ኃላፊነት ወስዶ መጥቶ ስራውን ያከናወነ ሁለተኛው ፐርሰን ነው። ማን በሚል ስያሜ? ቃል በሚል ስያሜ ሎጎስ። ይሁን እያለ የፈጠረው ማን ነው? ሁለተኛው ፐርሰን ነው። ማን ይባላል? እግዚአብሔር ቃል ይባላል። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን ተብሎ እንደተጻፈው። ይህንኑ ሀሳብ ስትመለከቱ ስለ ኢየሱስ ክርስቶስ ኮንፊውዝ አድርጎ ግራ ሲጋቡ አንዳንድ ሰዎች የቆላስይስ መልእክት ላይ ሐዋርያ ጳውሎስ ምን አለ? የሚታዩትና የማይታዩ ዙፋናት ቢሆን ፍጥረታት፣ የትኛውም የሚታይ የማይታይ ቢሆን ዙፋናት ቢሆኑ ሁሉ በእርሱና ለእርሱ ተፈጥሯል። ከሆነው ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ የሆነው በእርሱ ነው በማለት ፈጣሪው ማን ነው? እግዚአብሔር ቃል እንደሆነ ይናገራል። ያ ቃል ምን ሆነ? ስጋ ሆነ። በሌላ ቋንቋ ስጋ ለባሽ ሰው ሆኖ መጣ፣ ወንድማችን ሆነ። ወገኖች ይሄ ነገር ግልጽ ላድርግላችሁ። ሰው ሲሆን የእግዚአብሔር ልጅ ሆነ ብዬ ነበር። ቀሲስ አሁን ቅድም የጠቀሱት እዚህ ላችሁ እንደሆነ ምን ብለው የጠቀሱት? ልጁን ሰጠ የሚለውን ድሮም ልጅ የነበረ ሰማይ ቤት ውስጥ ልጅ ሆኖ ተቀምጦ የነበረ ጊዜው ሲደርስ ያን ልጁን ሰጠ። እንደዛ ነው የተረጎሙት። አይደለም። ቃልም ስጋ ሲሆን የእግዚአብሔር ልጅ ሆነ። የእግዚአብሔር ልጅ ሆኖ ለ30 ዓመት ኖረ። ይሄን ልጁን ወሰደና ለሰው ልጆች መስዋዕት እንዲሆን በመስቀል ላይ ሰጠ ነው። ሰጠ የሚለው በነገራችን ላይ የሶስቱን የሕማማት ቀን ታሪክ ነው የሚያወራው እንጂ ከሰማይ የመጣበትን ሂደት አይደለም። ከሰማይማ ሲመጣ እግዚአብሔርን ማንም አይልቀውም። ፍቅርና ርኅራኄ የሚባሉ ባህሪዎቹ ናቸው አነሳስቶ ወደዚህ ዓለም ያመጣው። ወገኖቼ ወቁ ይህን ነገር ፕሊዝ። በነገራችን ላይ እስቲ ስለ ክሪድ ትንሽ እንደው ልንገራቸው፣ አንዳንድ ጊዜ ኮንፊውዝ እንዳትሆኑ። የመጀመሪያው ክሪድ ሁለተኛው ምዕተ ዓመት ያው እንግዲህ አንተ ከአንድ ስህተት ፌር ልሁን ኖ ዶክተርዬ እዚህ ጋር ላቁም። ደወሬ ፌር አይደለም። እሺ ግድ የለም ከወጡ በኋላ እድል ለምን ተናገር። አንድ ስህተት ወደ ሌላ ስህተት እያከፋኸው እየሄድክ ነው እና ሰው እየጠራኝ ነው ስላልክ ዛሬ ብትዘጋ ቅድም የሰማኸውን የህይወት ቃል በደንብ በህሊና ውስጥ ብታመላልሰው እና ቃልት ያሰማልን። ጨርሻለሁ ወይ እንጂ ከዛ አመላልሰ በህሊና መጽሐፍ ቅዱስ ላይ የተነሱትንም ጥቅሶች እነዛን ክፍሎች ተመልሰ ብታይ ክሪዶቹንም ደግሞ አከብራለሁ እቀበላለሁ ሳልክ ቁጭ ብለህ እነዛንም ክሪዶች ብታጠና ከምን ተነስተው አባቶች ያንን አይነት የሃይማኖት ትምህርት አስተምረው አለፉ የሚለውን ማለት ነው። እነዚህን ነገሮች አድርገህ ባይሆን ቀሲስ አንተም ሰፊ ጊዜ ባላችሁ ቀን ምን ችግር አለው? ድጋሚ እኮ መገናኘት ይቻላል። ችግር የለውም። እኛ የምንቀራረብ ሰዎች ነን። ሌላ ጊዜ እመጣለሁኝ እንዳልከው እኔም ልሂድ ሰው አስቀምጬ ነው የማወራው። እንደዚያው የምሳ ሰዓት ነው እኛ ጋር እዚያ ኢትዮጵያ ነው ያለሁት። አንተ ግን ብሩን ላክልኝ ብዬ ነበረ። አስረስተህ ልትሄድ ነው? መቼ ነው የምትመለሰው? ኧረ አላስረሳህም። ምን ችግር አለው? $2000 ነው የምፈልገው። እሺ ከአንተ ቀሲስ 1000 ብር አያንስም። ታላቅ የእግዚአብሔር ሰው ነህ። እንደዚህ በምድር እሺ ጨምርበት ትንሽ። ፈልሰሰስ ብለናል። የት ነው ያረፍከው? ያው አትናገር አድራሻህን። አድራሻ ይቅርና አይደለም አይነገርም። አትናገር። ደግሞ ለወዳጅም ለጠላትም። ምን ያህል ጊዜ ነው የምትቆየው ግን? ከምር ምን ያህል ትቆያለህ እዛ? ትመለሳለህ በቅርቡ?
በሳምንት ጊዜ ውስጥ ልመለስ እችላለሁ። የሆነ ጉዳይ አለኝ የምጨርሰው 10 ቀንም ሊሆን ይችላል። ፋሲካ የኔ ፋሲካችን ክርስቶስ ታርዷል ተብሎ ተጽፏል። ቀን ጠብቅ ያለ ፍልስፍናውን ተው፣ ሃይማኖታችንን ተው። እየጾምክ ነው? በጾም ደስ ባለኝ ዶክተርዬ። በጣም እስቲ ነገ አገለግላለሁ። እሑድ ቸርች ሄብሮን ቸርች ነው። ሁላችሁም እዚህ ውስጥ የማያቸው ወገኖች ኑና ተካፈሉ። ሰንዴ ቦሌ መድኃኔዓለም ነው ቸርቹ። ቦሌ መድኃኔዓለም አካባቢ በል እንጂ ቦሌ መድኃኔዓለም ውስጥ ማን ያስገባል? አንተን ገና ቀይደር አስጠምቀን ነው የምናስገባ። ብርሃኔ አደሬ ጀርባ ጎልደን ቱሊፕ አጠገብ መታችሁ መካፈል የምትፈልጉ ወይ ለዘመዶቻችሁ ስጡ። ህይወታችሁ ይቀየራል በነገው ዕለት። ማስተምረው ደግሞ ርዕሱን አልናገርም። ኃይልሻ የሚዋኝበት መደነጋገዝ ውስጥ ለመግባት የምትፈልጉ ሰዎች የተጠቀሰው አድራሻ ጋር ሄዳችሁ ተካፈሉ። አንተ ዝም ብለህ እንትና ብሯን ብቻ ላክ እናወራለን። ጾም ለምንድን ነው የማጾመው ግን? ኃይልሻ በጾም አታምንም? የብር ነገር ሲነሳብህ ርዕስ ትቀይራለህ። አይ ግን ጾም በእውነት ከምሬ ነው። አሁን እኮ ሳይንሱም እየደገፈ ነው የእኛን። ሉካሜ አንተ አይደለ እንደ ሜዲካል ሪዛልት ላክልኝ ብለህ ቼክ አድርገህ ኦፕቲማል ነው ያልከኝ። ጾም ያርለ እንደ እናገኘሁት የት አለ? ሸንቃጣማ ነህ። ግን አሁን እኮ እኛ ጾም ቦርጭ ለማጥፋት በሚለው ጥቅም አይደለም ጾም እያልኩ ያለሁት እኔ አልኩ ያለው። ከዚህ ከጾምኩ ደግሞ ድሮም ቀጭን ነኝ። ከዛ በኋላ ምን ልሆን ነው? ጌታ ስለ ጾም ያስተማረው ስለ ቦርጭ ነው እንዴ? እኛ ቦርጭን ያስቸገረን እባክህ። ሌላ ጌታን እንደሆነ ተቀብለን የዘላለም ካገኘን ቆየን እኮ። ወይ ለምንድን ነው የማጾመው? እስኪ አስረዳኝ። የማጾምበት ምክንያት ብጾም ደስ ባለኝ አልክ። የያዘህ ምክንያት አለ ማለት ነው እንዳጾም። ለምንድን ነው የማጾመው? እዚህ ኢትዮጵያ ብዙ ስራ ላይ ነው ያለሁት እና አም ዲስትራክትድ። ለመጾም ደግሞ ጊዜ ወስደን እንጂ የምትጾመው ምን ወዲያ ወዲህ የሮጥክ ጉዳይ እያስጨረስክ ምን እያልክ ምኑን ጾምከው? እንደዛ እንደ ፈሪሳዊው ጥውለግለግለግለግ ብለህ በመጽሐፍ ቅዱስ ላይ እንደተጻፈው እየጾምኩ ነው ሙትትት ብለህ ነው ለመጾም ያቀድከው? ስራህን እየሰራህ እኮ መጾም ትችላለህ። ምን ችግር አለ? ሌላ ስራ እየሰራ መጾም ምን ችግር አለ? ኃይሉ አስገባኝ ይላል። እባካችሁ እዚህ ውስጥ ያላችሁ